የቶሺባ ዋና ስራ አስፈጻሚ ከኃላፊነታቸው ለቀቁ። የታዋቂው ኤሌክትሮኒክስ አምራች ቶሺባ ዋና ስራ አስፈጻሚ ከኃላፊነታቸው በፍቃዳቸው ለቀዋል። የድርጅቱ ዋና ስራ አስፈጻሚና ፕሬዝዳንት የነበሩት ሂሳኦ ታናካ እንደ አውሮፓውያን አቆጣጠር ከ1970ዎቹ ጀምሮ ነበር ታዋቂውን የኤሌክትሮኒክስ አምራች ቶሺባን የተቀላቀሉት። ላለፉት 6 ዓመታት ተጋኖ የተገለጸው የድርጅቱ ትርፍ አሃዝ ደግሞ ፕሬዝዳንቱ ከኃላፊነታቸው እንዲሰናበቱ ካደረጉ ምክንያቶች ዋነኛው እንደነበር ነው የቢቢሲ ዘገባ ያመለከተው። ከዋና ስራ አስፈጻሚው በተጨማሪ ምክትል ዋና ስራ አስፈጻሚው ኖሪዮ ሳሳኪም በተመሳሳይ ኃላፊነታቸውን በገዛ ፈቃዳቸው መልቀቃቸው አሳውቋል። ድርጅቱ በትላንትናው ዕለት ያሳወቀው አመታዊ የትርፍ መጠን በትክክል ካገኘው የገንዘብ መጠን ከ1.22 ቢሊዮን ዶላር ከፍ ያለ መሆኑ መረጋገጡ ተጠቅሟል። ቶሺባ ለአመታት የተዛባ የትርፍ መጠን መገለጹን አምኖ ለተፈጠረው ስህተት የትርፍ ተጋሪ አባላቱን ይቅርታም ጠይቋል።